ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች፣ ዛሬ በፓርት 2 አፕሊኬሽን ኦፍ ኤሌክትሮፊሊክ ሰብስቲቱሽን በሚለው ተገናኝተናል። ባለፈው ሳምንት እንግዲህ ቻፕተር 7 ስለ አሮማቲክ ሰብስቲቱሽን ሪአክሽን ወይም ጀምረን ነበረ። ኢንትሮዳክተሪ ፓርት አይተናል። ስለ ሰብስቲቱንት፣ ዳይሬክቲንግ ኢፌክት፣ ስታብላይዚንግ፣ ዲስታብላይዚንግ፣ ኤሌክትሮ ዊዝድሮዊንግ፣ ኤሌክትሮን ዶናር ሚለውን ክራይቴሪያ ኦፍ አሮማቲሲቲ የሚለውን ኦርቶፓራ ሜታ ዳይሬክተርስ ከነሪዝኑ አይተን ነበረ። ዛሬ ደግሞ አፕሊኬሽን ኦፍ ኤሌክትሮፊሊክ ሰብስቲቱሽን የሚለውን በፓርት 2 የምናይ ይሆናል። እንግዲህ አሁን ሜካኒዝም ኦፍ ሪአክሽኖችን እናያለን በደንብ በስፋት። ስለዚህ በደንብ እንድትከታተሉ በክብር እንጠይቃለን። ምናልባት አዲስ ከሆናችሁ እንኳን ደህና መጣችሁ ብለናል። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ይጀምሩ፣ ወዳጅነቱን ያጠናክሩ ማለት ነው። ምክንያቱም በዚህ ቻናል የምንለቃቸው ቪዲዮዎች ምኑኝ ከዚህ በኋላ ጠቃሚ ቪዲዮዎች ካልሆኑ በቀር አንለቅም። ስለዚህ የሚጠቅም ነገር ለማግኘት ደግሞ ቻናሉን ሰብስክራይብ ማድረግ ተገቢ ነው ማለት ነው። እንግዲህ አፕሊኬሽን ኦፍ ኤሌክትሮፊሊክ ሰብስቲቱሽን ከምንለው የመጀመሪያው ሃሎጂኔሽን ነው። እንደምታውቁት ቤንዚንን ከሃሎጂን ጋር ሪአክት እንዲያደርግ መፍቀድ ነው። እንደ ፕሬዘንስ ኦፍ ሌዊስ አሲድ አስ ኤ ካታሊስት ማለት ነው። ዘ ሪአክሽን ኦፍ benzene with bromine or chlorine in the presence of Lewis acid as a catalyst, such as iron tribromide, iron trichloride, aluminum trichloride, leads to the formation of bromobenzene or chlorobenzene respectively. ስለዚህ halogenation ስለባጭሩ ቤንዚንን with halogen react ማድረግ ነው in the presence of Lewis acid to produce halobenzene ነው እንግዲህ የምንፈጥረው ማለት ነው። So the Lewis acid which does not have a full outer electron shell can form complex with bromine or chlorine and despolarize the halogen-halogen bond and making the halogen more electrophilic and attack occurs at a positive and complex ይላል። ስለዚህ እንደሚታወቀው ቤንዚን ላይ ፓይ ኤሌክትሮን ወይም ፓይ ቦንድ ስላለው ቤንዚን በባህሪው ኒክሎፋይል ነው። ስለዚህ ኤሌክትሮፋይል ማግኘት አለብን። ኤሌክትሮፋይል ጉድ ኤሌክትሮፋይል እንዲኖረን ከተፈለገ ደግሞ እነኚህን ሃሎጂን ከሊዩስ አሲድ ጋር ሪአክት እንዲያደርጉ መፍቀድ አለብን ማለት ነው። ስለዚህ እዚህ ጋር እንደምታዩት ቤንዚን reacts with chlorine in the presence of Lewis acid at room temperature to produce chlorobenzene plus HCl ይላል። እዚህም እንዳያችሁት ብሮሚን in the presence of iron bromide ሂት ባለበት ብሮሞቤንዚን plus HBr እንፈጥራለን ማለት ነው። እንግዲህ ይሄ ሪአክሽን ምን ማለት ነው? ኒክሎፋይል ፕላስ ኤሌክትሮፋይል። እነኚህ ግን ጉድ ኤሌክትሮፋይል ስላልሆኑ ምንድነው የምናደርጋቸው? ከሊዩስ አሲድ ጋር ሪአክት እንዲያደርጉና ጉድ ኤሌክትሮፋይል ወይም ኤሌክትሮፊሊሲቲውን ከፍ እናደርገዋለን ማለት ነው የሃሎጂኑ። ስለዚህ ይሄ ሃሎጂኖቹ ኤሌክትሮፊሊሲቲያቸው ከፍ አለ ማለት ሲምፕሊ ሪአክሽኑ ይካሄዳል ማለት ነው። እንዴት የሚለውን እናያለን ማለት ነው። እንግዲህ ሜካኒዝሙን ስናይ መጀመሪያ ብሮሚን ያው ብሮሚን ዳይሞሌኪል ስለተሰጠ ብሮሚን ቦንድ አለ። ይሄንን ብሮሚን ቦንድ አንዱ ብሮሚን ላይ እንደምታዩት ሎን ፔሮች ስላሉ እነኚህ ሎን ፔሮች ተጠቅመን አብስትራክሽን ከሊዩስ አሲድ ላይ ሪአክት እንዲያደርግ እናደርገዋለን። ያን ጊዜ ምንድነው የሚሆነው? ይሄ ብሮሚን ቦንድ የምንለው አንዱ ብሬክ ያደርግና አንደኛው ደግሞ ከዚች ከአይረን ብሮማይድ ጋር እዚህ ጋር ቦንድ ይፈጥራል ማለት ነው። ቦንድ ይፈጥራል። ናው ይሄ ቦንድም በባህሪው ተክል አይደለም። እንደምታዩት ብሮሚን combine with iron bromide tribromide to form a complex that dissociate to form a positive bromine ion and iron tetraborate የምንለውን ይፈጥረናል። ይሄ ደግሞ የተሻለ ኤሌክትሮፊሊሲቲ ካራክተር እንዲኖር ያደርጋል። እቺን ብሮሚን ፕላስ ያላትን ማለት ነው እኛዋን። እቺ ብሮሚን ፕላስ አሁን ኤሌክትሮፊሊሲቲዋ ከፍ ብሏል ማለት ነው። ናው this electrophilic or generation of electrophile in step 1 ነው። ከዛ ይሄን ኤሌክትሮፋይል እዚህ ጋር ከኒክሎፋይሉ ጋር ሪአክት እንዲያደርግ እናደርጋለን። እቺ ፓይ ቦንድ እንግዲህ ሙቭ ታደርጋለች። ያው ይታወቃል ፓይ ቦንዱ ነው ኒክሎፋይል ነው ሁሌ እንቅስቃሴ የሚያደርገው። ወደዚህ ሙቭ ሲያደርግ ይሄኛው ፕሮዳክት ይፈጠራል። ይሄ እንግዲህ እንደምታዩት አሮማቲክ ኮምፓውንድ አይደለም። ለምን? ኮንጁጌሽኑን አጥቷል ማለት ነው። ስለዚህ አሮማቲሲቲውን ለመመለስ በተቻለ መጠን በሪዞናንስ አማካኝነት እንደዚህ ሪዞኔት ያደርጋል። ስቲል ግን አሮማቲሲቲውን ጄኔሬት ማድረግ አልቻለም። ለምን? ሁለት ፓይ ቦንድ ነው ያለው፣ 3 ፓይ ቦንድ ሊኖር ያስፈልጋል። ታዲያ እቺን ፓይ ቦንድ መልሶ ለማግኘት ምን ማድረግ አለበት? እቺን ሃይድሮጂን መስዋዕት ማድረግ አለበት። እቺን ሃይድሮጂን መስዋዕት ሲያደርግ እቺ ቦንድ ወደዚህ ስለምትመለስ ፕላስዋ ምን ትሆናለች? ትጠፋና ወደ ደብል ቦንድ ይቀየራል ማለት። ስለዚህ ስቴፕ 3
ስቴፕ 3 ላይ ምንም እናደርገው ፕሮቶኔሽን ነው። proton is removed by arenine ion to become bromo benzene እና protonation by using this base so እቺ መጡ ብሮሚን ኢንቴክ ያደርጋል። እዛ ጊዜ ይሄ ወደ ሲመለስ ፕላሱ ይጠፋል ማለት ነው። ብሮሞ ቤንዚን በቀላሉ በዚህ መልኩ መፍጠር እንችላለን ማለት ነው። ስለዚህ ስቴፕ 1 ላይ ኤሌክትሮፊሊክ ጄኔሬሽን ነው። ስቴፕ 2 ላይ ኒውክሊዮፊሊክ አታክ ነው። ስቴፕ 3 ላይ ደግሞ ጄኔሬሽን ኦፍ አሮማቲሲቲ ነው ማለት ነው ስቴፑ። በዚህ ሴናሪዮ we can easily produce what halobenzene with chlorine or bromine ማለት ነው። ሁለተኛው ሰልፎኔሽን ነው። እንግዲህ ሰልፎኔሽን ማለት ቤንዚን with fuming sulfuric acid react እንዲያደርግ ማስገደድ ነው ማለት ነው ሰልፎኔሽን ማለት። So the reaction of benzene with fuming sulfuric acid lead to the formation of benzene sulfonic acid. The reaction starts with the protonation of one molecule of sulfuric acid by another and the loss of molecule of water ይላል። ስለዚህ እዚህም እንደዛው ነው የምናደርገው። የመጀመሪያው ስቴፓችን ጄኔሬሽን ኦፍ ኤሌክትሮፋይል ነው። ኤሌክትሮፋይሉን ደግሞ ጄኔሬት የምናደርገው ከሰልፈሪክ አሲድ ላይ ነው። ሶ ሰልፈሪክ አሲድን እንደዚህ ዲሶሺየት እናደርገው ሰልፈር ትራይኦክሳይድ ፕላስ ሃይድሮኒየም አዮን ፕላስ ሰልፌት ይፈጥርልናል። በዚህ ሰዓት this is equilibrium ነው። ሶ እቺ ሰልፌት የምንላት አክታስ ኤሌክትሮፋይል ናት። ፕሮሰስ ጋር እንደምታዩት ኦክሲጅን አለ። ሁሉም ኦክሲጅን ይሄን በዚህ አምጪ ይላል ኤሌክትሮን፣ ይሄን በዚህ አምጪ ይላታል፣ ይሄን በዚህ ባንጭ ሁሉም ኤሌክትሮን ይወስዳሉ በስሩ ሪዞናንስ ማለት ነው። ስለዚህ በዚህም የተነሳ ይሄ ሰልፈር ትራይኦክሳይዱ በጣም ኤሌክትሮፋይል ይሆናል ማለት ነው። ይሄ ኤሌክትሮፋይል ሆነ ማለት ደግሞ እዚህ ጋር ቤንዚን እንደ ኒውክሊዮፋይል ነው አክት የሚያደርገው። ስለዚህ ቤንዚን ቀጥታችን መጥቶ ኖክ ሲያደርግ ይሄ ቦንድ መከፈት ግዴታ ስለሆነ እንደዚህ እንደምታዩት ቀስቷል መከፈቱን ታሳያችኋለች ነው ነው ይሄን ይፈጥራለን። ይሄን ፕሮዳክት ስንፈጥር እንግዲህ ኢንተርሚዲየት ነው። ይሄ ኢንተርሚዲየት ደግሞ አንስታብል ፕሮዳክት ነው። ሶ በተቻለ መጠን በሪዞናንስ አማካይነት ስታቢሊቲውን ለማግኘት መሞከር ይቻላል። ነገር ግን ስቲል አሁንም ስታቢሊቲውን ማግኘት እንደማይችል ነው ነግራችሁ። ከዛ እዚህ መጣና እቺን ፓይ ቦንድ እዚህ ጋር ያለችውን ፓይ ቦንድ ለመመለስ እቺን ፕላስ ማጥፋት አለበት። እቺን ለማጥፋት ደግሞ በቀጥታ ዲፕሮቶኔት ማድረግ ነው። እዚህ ጋር ያለችውን ማይነስ ቻርጅ ተጠቅመን ይሄኛውን ሃይድሮጅን በመውሰድ ዲፕሮቶኔት እናደርገዋለን። በዚህ ሰዓት ደብል ቦንዱን ጄኔሬት ያደርጋል ማለት ነው። ሶ ደብል ቦንዱ ተገኘ። ነገር ግን አሁንም እዚህ እንዳያችሁት ሰልፍ ኦክሲጅን ላይ ማይነስ ቻርጅ አለ። አሁንም ስቴብል አይደለም ማለት ነው። ስለዚህ አሁንም ስቴብል አልሆነም ማለት ደግሞ ከዚህ ከሃይድሮኒየም አዮን አንድ ሃይድሮጅን እንዲወስድ እናስገድደዋለን። ስቴፕ 4 ላይ ሲኛው ማይነስ መጣች ሃይድሮጅን ተወስድና at the end of the day OH ሆኖ ስቴብል ሆኖ ይቀመጣል ማለት ነው። ቤንዚን ሰልፎኔት አዮን accept the proton to become benzene sulfonic acid የሚለው ለዚህ ነው ማለት ነው። ስለዚህ በዚህ ሴናሪዮ ኦር በዚህ ሜካኒዝም ኦፍ ሪአክሽን ሰልፎኔሽን ያካሂዳል ማለት ነው ቤንዚን። ሶ እንግዲህ ሶስተኛው ሪአክሽናችን ደግሞ ናይትሬሽን ነው። ናይትሬሽን ማለት እንግዲህ ቤንዚን can be treated using a mixture of concentrated nitric acid and sulfuric acid ነው። በዚህ ናይትሪክ አሲድ እና ሰልፈሪክ አሲድ እንግዲህ ሰልፎኔሽን እንዳልነው ቅድም ሰልፈሪክ አሲድ ተጠቅመን አሁን ደግሞ ናይትሬሽን ስንል ናይትሪክ አሲድን ተጠቅመን in the presence of sulfuric acid ሪአክሽኑን እናካሄዳለን። that reaction is known as nitration እንለዋለን። ነገር ግን እዚህ ጋር ከናይትሪክ አሲድ እና ሰልፈሪክ አሲድ ተጠቅመን እቺን ናይትሮኒየም አዮንን ጄኔሬት ማድረግ አለብን። ናይትሮኒየም አዮን እንደ ኤሌክትሮፋይል ነው አክት የምታደርገው ማለት ነው። ሶ እቺን ናይትሮኒየም አዮን ጄኔሬት የምናደርገው እንግዲህ ከሰልፈሪክ አሲድ እና ከናይትሪክ አሲድ ላይ ተጠቅመን ስቴፕ 1 ላይ ጄኔሬሽን ኦፍ ናይትሮኒየም አዮን። ሶ እዚህ ጋር ሰልፈሪክ አሲድ አለ፣ እዚህ ጋር ናይትሪክ አሲድ አለ። ሶ ከሰልፈሪክ አሲድ ላይ ናይትሪክ አሲድ ላይ ያለችው ኦክሲጅን ሎምፔሯን ተጠቅማ ያ እንደምታዩት ከዚህ መጣችን ሃይድሮጅን አብስትራክት ታደርጋለች። ያኔ ይሄ ይመለሳል ማይነስ ሆኖ እዚህ ጋር ይወጣል ማይነስ ይሆናል ማለት ነው። የኛው ሃይድሮጅን ደግሞ ናይትሮጅን ፕላስ ደግሞ እዚህ ጋር ሎምፔሩን ተጠቅሞችን አንድ ሃይድሮጅን ሲወስድ እንደምታዩት ሁለት ይሆናል ሃይድሮጅን። አሁን ሃይድሮጅን ሆኗል። እዚህ ጋር ደግሞ ኦክሲጅን ፕላስ ቻርጅ አለው፣ እዚህ ጋር ሎምፔር አለው። ኦክሲጅን በባህሪ ፕላስ ቻርጅ ሆኖ መቀመጥ አይፈልግም። ስለዚህ ያለው አማራጭ ይሄንን ቦንድ ብሬክ አድርጎ መውጣት ነው። ለምን ወተር ጉድ ሊቪንግ ግሩፕ እንደሆነ አይተናል ማለት ነው ቻፕተር 4 ላይ እና 5 ላይ ስለ ሊቪንግ ግሩፕ ስናወራ OH ፑር ሊቪንግ ግሩፕ ነው፣ ወተር ግን ጉድ ሊቪንግ ግሩፕ ነው። ስለዚህ በቀላሉ ብሬክ አድርጎ መውጣት ይችላል ማለት ነው። ብሬክ አድርጎ ውሃ ወጣ ማለት
የምናገኘው እዚህ ጋር ብሬክ እያደረገ ነው ውሃን እያሳያችሁ ነው ሪቨርሰብል ነው ሪአክሽኑ ለማለት ፈልጎ ነው ስለዚህ ውሃ ሲጠፋ እቺኛዋ ደብል ቦንድ ሎክ ኪሎም ፔር ወዲህ ስለምትመለስ ደብል ቦንድ ትፈጥራለች ሶ እዚህ ጋር ናይትሮኒየም አዮን ናይትሮጂን ፕላስ ኦ ደብል ቦንድ እንፈጥራለን ይሄ እንግዲህ ጉድ ኤሌክትሮፋይል ነው ማለት ነው ሶ ኤሌክትሮፋይላችንን በዚህ መልኩ ጄነሬት ማድረግ እንችላለን አሁን ኤሌክትሮፋይላችንን ጄነሬት ካደረግን ኒክሎፊሊክ ኤሌክትሮፊሊክ ሪአክሽኑ ኒክሎፋይሉና ኤሌክትሮፋይሉ ሪአክት እንዲያደርጉ እናደርጋለን ማለት ነው ለምንድነው እዚህ ጋር ናይትሮጂን ፕላስ ወይ ናይትሮኒየም አዮን ኤሌክትሮፋይል ሆነ ከተባለ እዚህ ናይትሮጂን ላይ እንደምታዩት ምንም ኤሌክትሮን የለኝም እያለኝ ነው ፕላስ ነው ለምን ኦክሲጅንን ከዚህ ወደ ላይ ይጎተታል ይሄኛው ኦክሲጅን ወደዚህ ይጎተታል በሪዞናንስ አማካይነት ማለት ነው ስለዚህ በጣም ኤሌክትሮኖቹን እየወሰዱባት ስለሆነ ናይትሮጂን ከምንም በላይ ኤሌክትሮን ችግረኛ ነው የምትሆነው ስለዚህ ኤሌክትሮፋይል ሆነችው ለዚህ ነው እቺ ኤሌክትሮፋይል ታዲያ ከዚህ ከቤንዚን ጋር ሪአክት እንድታረግ እናደርጋለን እንዳያችሁት ቤንዚን ላይ እንግዲህ ፓይ ቦንድ ስላለ ይሄ ፓይ ቦንድ መጥቶች ነው ናይትሮጂን ኖክስ ያደርግ ይሄኛው ኦክሲጅን ወይ ደግሞ የታችኛው ኦክሲጅን ቦንድ ይከፈታል ማለት ነው ያኔ እዚህ ጋር እንደምታዩት ናይትሮኒየም አዮን ናይትሮጂን ዳይኦክሳይድ አታች ያደርጋል እዚህኛው ጋር ፕላስ ቻርጅ ይኖራል ስለዚህ ደብል ቦንድ የሚባል ነገር ጠፋ አሁን ደግሞ ስለዚህ እቺን ፕላስ ቻርጅ ለማጥፋትና ስታቢሊቲውን ኢናንስ ለማድረግ በተቻለ መጠን ይሄ ሪዞናንስ ያካሂዳል ነገር ግን ምንም እንኳን ሪዞናንስ ቢያካሂድ መጨረሻ ላይ ስታቢሊቲውን ማግኘት አይችልም ማለት ነው ስታቢሊቲውን ማግኘት አይችልም እነኚህ ሁለቱ አልዩሚኒየም አዮን የሚለው እንግዲህ ሪዞናንስ ኮንትሪቢዩተሮች ናቸው ነገር ግን አሮማቲሲቲን ጄኔሬት ማድረግ ስቲል አልቻሉም ማለት ነው አሮማቲሲቲ ጄኔሬት አልሆነም ማለት ደግሞ ፕሮዳክታችን አሁንም በኢንተርሚዲየት ሌቭል ነው ወይም ደግሞ ስታብል አይደለም ማለት ነው ስታብል ካልሆነ ደግሞ ስታቢሊቲውን ኢናንስ ለማድረግ በሶስተኛው ስቴፕ ተጠቅመን አሮማቲሲቲውን እናደርገዋለን ጄኔሬት ለማድረግ እንሞክራለን ማለት ነው ጄኔሬት ለማድረግ እንሞክራለን ማለት ስለዚህ ስቴፕ 4 ላይ የምናደርገው ነገር ምንድነው አሮማቲሲቲን ጄኔሬት ለማድረግ ጥረት እናደርጋለን አሮማቲሲቲ ጄኔሬት ከሚደረጉበት አንዱ እስካሁንም ስናይ የነበረው እንግዲህ አንዱ ናይትሮጂን ከዚህ ላይ መውሰድ ነው ፕሮቶኔሽን የምንለው ማለት ነው ፕሮቶኔሽን ለማካሄድ እንግዲህ ወይ ቤዝ ወይ አሲድ መጠቀም አለብን እዚህ ጋር እንደጋጣሚ ቤዝ ነው ውሃን ነው እየተጠቀምን ያለነው ለምን ውሃ ላይ ሎን ፔር ኤሌክትሮኖች ስላሉኝ እነኛ ሎን ፔሮች አንዷን ሃይድሮጂን የመውሰድ አቅም ይኖራቸዋል ማለት ነው ሶ ሃይድሮጂንን ወሰዱ ማለት ደግሞ ቦንዱ ወደ ኋላ ስለሚመለስ እዚህ ጋር ያጣናትን ደብል ቦንድ ልናገኛት እንችላለን ማለት ነው እዚህ እንዳያችሁት ደብል ቦንድ አገኘን መጨረሻ ላይ ሃይድሮኒየም አዮን ሆኖ ወጣ ማለት ነው ሃይድሮኒየም አዮን ሆኖ ወጣ ስለዚህ ይሄ ናይትሮቤንዚን ተፈጠረ ማለት ነው ናይትሮቤንዚን ደግሞ የተሻለ ስታብል ፕሮዳክት ነው ማለት ነው ሶ በዚህ ሴናሪዮ እንግዲህ ናይትሬሽን ሪአክሽንን ማካሄድ እንችላለን ማለት ነው ቀጣይ አፕሊኬሽኑ ፍሬደር ክራፍት አልካይሌሽን የምንለው ነው እንግዲህ ፍሬደር ክራፍት አልካይሌሽን ማለት ፍሬደር እና ክራፍት ሁለት ሳይንቲስቶች ናቸው እነዚህ ሳይንቲስቶች በጋራ በመምጣት ቤንዚንን አልካይሌሽን እንዲያካሄድ አድርገዋል ፍሬደር ክራፍት አልካይሌሽን እንደ ፍሬደር ክራፍት አሲሌሽን ብለው ሁለት አይነት ሪአክሽን አላቸው ፍሬደር ክራፍት አልካይሌሽን የምንለው when an aromatic benzene ring can be alkylated by an alkyl halide in the presence of Lewis acid the Lewis acid serves to generate carbocation electrophile እንግዲህ ሉዊስ አሲዶች እስካሁንም በደንብ ከተረዳችሁኝ ኤሌክትሮፋይልን ጄኔሬት ለማድረግ ነው እየተጠቀምንባቸው የቆየነውና እዚህም ፍሬደር ክራፍት አልካይሌሽን ላይ ኤሌክትሮፋይልን ጄኔሬት ለማድረግ የራሳቸው ሚና ይጫወታሉ ማለት ነው ሶ እነሱን በመጠቀም ቤንዚንን ከአልካይል ሃላይድ ጋር ሪአክት ስናደርግ ፍሬደር ክራፍት አልካይሌሽንን ላይክ ዲስ ፕሮዳክት እንፈጥራለን ማለት ነው in the presence of Lewis acid ማለት አልሙኒየም ትራይክሎራይድ እዚህ ጋር Lewis acid ነው ማለት ነው ሶ ሜካኒዝም ኦፍ ሪአክሽናቸው ምን ይመስላል የሚለውን እስኪ ሜካኒዝም ኦፍ ሪአክሽናቸውን ስታዩ እንግዲህ እዚህ ጋር እንዳያችሁት ክሎሪን አለች ክሎሪን ላይ ደግሞ የተወሰነ ሎን ፔሮች ስላሉ እነዚህ ሎን ፔር ተጠቅማ እቺን አልሙኒየም ትራይክሎራይድን ኖክ ታደርጋለች የዛን ጊዜ እንዳያችሁት ክሎሪን አልሙኒየም ዊዝ ክሎሪን ቦንድ ይፈጠራል ክሎሪን በዛን ሰዓት ፕላስ ትሆናለች ለምን ኤሌክትሮን ስለተወሰደባት ማለት ነው ሶ ይሄ ከተፈጠረ በኋላ ግን ይሄኛው ቦንድ አሁንም ስቴብል ስላልሆነ as far as this bond must be break ያረጋል ማለት ይሄ ቦንድ ብሬክ ሲያደርግ እዚህ ጋር ካርቦካታይን ይፈጠራል ይሄ ካርቦካታይን ሲደመር አልሙኒየም ትራይ
ክሎሬት የምንል ማይነስ ቻርጅ ያለው ይፈጠራል ማለት ነው። ሶ ናው ይሄኛው ከተፈጠረ በኋላ ስቴፕ 2 ላይ ምንድነው የሚደረገው? እንግዲህ እቺኛዋ ኤሌክትሮፋይል ናት ብለናል። ኤሌክትሮፋይሏን ካገኘን በኋላ ቤንዚን ራሱ አለ፣ እሱ ደግሞ እንደ ኒክሎፋይል ነው አክት የሚያደርገው ብለናል። ስለዚህ እቺ መታ እዚህ ክሊክ ስታረጋት እንዳያችሁት አልካይል ግሩፕ እዚህ ጋር አታች ያደርጋል። እዚህ ጋር ደግሞ ፕላስ አለ። ስለዚህ አሁንም ስቴብል አይደለም፣ ካርቦካታይን ፈጥረናል እዚህ ጋር። ሶ ዚስ ካርቦካታይን አክቲንግ አስ ኤሌክትሮፋይል ሪአክቲቭ ቤንዚን ቱ ፕሮዲዩስ አሪኒየም አዮን ነው። ይሄ አሪኒየም አዮን ደግሞ ስቴብል ለመሆን በተቻለ መልኩ ራሱን ሪዞናንስ ውስጥ ይከታል። ነገር ግን ሪዞናንስ ውስጥ ቢከት እንኳን ሪዞናንስ ኮንትሪቢዩተር ከማምጣት ውጪ አሪኒየም አዮን ከመሆኑ ውጪ ስቴብል ፕሮዳክት ሊፈጥር አይችልም። ሶ ስቴብል ፕሮዳክት እንዲፈጥር ከተፈለገ በቀጥታ ስቴፕ 3 ላይ ምንድነው የሚደረገው? እቺ ናይትሮጅን አሁንም እንደለመድነው አብስትራክት ማድረግ ነው። ሶ ፕሮቶን ኢዝ ሪሙቭድ ፍሮም አሪኒየም ቱ ፎርም አይሶፕሮፓይል ቤንዚን ዚስ ስቴፕ ቱ ጀነሬት ዘ ACl3 and elaborate HCl። ስለዚህ እቺ ናይትሮጅን ወስደን እቺን ክሎሪን ነው HCl ሆኖ ይወጣል። እቺ ደግሞ መጀመሪያ ላይ ተጠቀምናት ሉዊስ አሲድን መመለስ አለብን። ስለዚህ እዚህ ጋር ያለችው አንዷ ክሎሪን ስትሄድ ሉዊስ አሲዳችንንም ጄኔሬት ማድረግ እንችላለን ማለት ነው። በዚህ ሲናሪዮ ፍሬደር ክራፍት አልካይሌሽን ካን ቢ ቴክስ ፕሌስ ሲምፕሊ ቤንዚን ግሩፕ ላይ አልካይል ግሩፕ አታች ሲሆን ቤንዚን ሪንግ ላይ አልካይል ግሩፕ አታች ሲሆን ፍሬደር ክራፍት አልካይሌሽን እንላለን። የፍሬደር ክራፍት አልካይሌሽንም እንግዲህ እንደ ፕሬዘንስ ኦፍ ሉዊስ አሲድ ቴክስ ፕሌስ እንደሚያደርግ ልታውቁ ያስፈልጋል ማለት ነው። የመጨረሻውና ምናልባት የማጠቃያችን ፍሬደር ክራፍት አሲሌሽን የምንለው ነው። ይሄ ደግሞ the reaction of benzene with acyl chloride ነው in the presence of Lewis acid as a catalyst, maybe iron trichloride or aluminum trichloride ነው lead to the formation of acyl benzene. So the Lewis acid increase the electrophilicity of the carbon atom attached to the electrolyte. እንግዲህ Lewis acid አሁንም ይጠቅመናል። ነገር ግን ፍሬደር ክራፍት አሲሌሽን ስንል ደግሞ ቤንዚን ሪአክት ዊዝ አሲያል ክሎራይድ ነው። አሲያል ክሎራይድ ማለት ይሄ ነው፣ የአሲድ ዴሪቬቲቭ እንደሆነ አይተናል ቻፕተር 2 ፓርት 3 ላይ። ስለዚህ እዛ ተመልሳችሁ ቻፕተር 2 ፓርት 3 ብታዩ አሲድ ክሎራይድ ነው። ካርቦክሲሊክ አሲድ ሪአክት ዊዝ ታዮኒል ክሎራይድ ሪአክት ሲያደርጉ የሚፈጠር ነው አሲያል ክሎራይድ። ሶ የአሲያል ክሎራይድ እንደ ኤሌክትሮፋይል ነው አክት የሚያደርገው። ለምን ሲባል እቺ ኦክሲጅን እንደምታዩት ኤሌክትሮን ከካርበን ላይ ትወስዳለች፣ ክሎሪንም ከዚች ካርበን ላይ ኤሌክትሮን ይወስዳል። በዚህም የተነሳ ይሄ እንደ ኤሌክትሮፋይል አክት ያደርጋል። ነገር ግን እዚች ጋር ሎን ፔር ስላለ ከሉዊስ አሲድ ጋር ምንድነው የሚያደርጉት? ሪአክት። ሶ እዚህ ጋር እቺ ክሎሪን ደግሞ ብሬክ ብታደርግ ቦንዱ እዚህ ጋር ካርቦካታይን ይፈጠራል። ይሄ ካርቦካታይን ሪዞናንስ ያደርጋል። እንዳያችሁት ስቴፕ 2 ላይ ካርቦካታይኗ እቺኛዋ ብሬክ ታደርግና እቺ ትፈጠራለች። ሶ እቺኛዋ ብሬክ ስቴብል ነች ማለት ነው። ስቴብል ነው። ሶ እዚህ ጋር ሎን ፔር ስላለ ምን ማድረግ ይችላል? የበለጠ ስቴብል ለመሆን በሪዞናንስ አማካኝነት ምን ማድረግ ይችላል? ትሪፕል ቦንድ ለዚህ የምታዩት መፍጠር ይችላል ማለት ነው። ሶ ናው እቺ ምንድነች እንግዲህ ጉድ ኤሌክትሮፋይላችን ነች ማለት ነው። እቺ ኤሌክትሮፋይል ካገኘን በኋላ ስቴፕ 3 ላይ ብረን አድርገው ኤሌክትሮፋይሉና ኒክሎፋይሎቹ ሪአክት እንዲያደርጉ እናደርጋለን። ኒክሎፋይላችን ቤንዚን ግሩፕ ነው ብለናል። አሲሌም አዮን እንላት ደግሞ አክታስ ኤሌክትሮፋይል ናት። ሶ the reaction result in አሪኒየም አዮን ነው። አሪኒየም አዮን እንደተለመደው ስቴብል አይደለም። በተቻለ መልኩ ቺን ፓይ ቦንድ ሪዞናንስ አድርገን ስቴብል ለማድረግ እንሞክራለን። ነገር ግን ስቲል ስቴቢሊቲውን ማግኘት እንደማይችል ይታወቃል። ሶ ከዛ በኋላ እንግዲህ ደግሞ ስቴፕ 3 ላይ ምንድነው የምናደርገው? by using aluminum chlorate ቴትራክሎሬት እዚህኛው -1 ዶን ፔር ቻርጅ ተጠቅመን እቺ ሃይድሮጅን ምን እናደርጋለን? እንወስዳለን ማለት ነው። ሃይድሮጅን ወሰንበት ማለት ይሄኛው ደብል ቦንዱን ጄኔሬት ማድረግ እንችላለን ማለት ነው። በመጨረሻ ላይ ይሄን ፕሮዳክት ፕላስ እነኚህን ባይ ፕሮዳክት እንፈጥራለን ማለት ነው። ሶ ይሄ እንግዲህ ፍሬደር ክራፍት አሲሌሽን የምንለው ነው። ሶ ዘ ሉዊስ አሲድ ኢንክሪዝ ኤሌክትሮኔጌቲቭ ኤሌክትሮፊሊሲቲ ኦፍ ዘ ካርቦን አተም አታችድ ቱ ዘ ክሎሪን። ሁሌም ሉዊስ አሲድ ኤሌክትሮፊሊሲቲን ኢንሃንስ ለማድረግ ነው እየተጠቀምን ያለ ነው ማለት ነው እዚህ ቻፕተር ውስጥ። ሶ በዚህ ሴናሪዮ እንግዲህ ቻፕተር 7ን እንጨርሳለን ማለት ነው ፓርት 2 ላይ። ሶ እዚህኛው ላይ በዋናነት ያየነው አፕሊኬሽን ነው። አፕሊኬሽኑ ላይ እንግዲህ ሃሎጂኔሽን፣ ሰልፎኔሽን፣ ናይትሬሽን፣ ፍሬደር ክራፍት አልካይሌሽን እና ፍሬደር ክራፍት አሲሌሽን የሚሉትን ሪአክሽን ከነ ፉል ሜካኒዝማቸው አይተናል። ሶ እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ የምትጠይቁት ነገር ካለ በኮሜንት ሴክሽናችን ያጋሩን። ቪዲዮአችንን ከተወደዱት አሁንም እንደተለመደ ቪዲዮአችን ላይክ ያድርጉ። ላይክ ብቻ ሳይሆን ለሌሎች ጓደኞቻችሁም እንዲደርስ
ሼር ብታደርጓቸው አሪፍ ነው። ምክንያቱም በበቂ ሁኔታ እንደዚህ ትንተና በተሞላው በሚገባን ቋንቋ ቪዲዮ ላይ ይገኝ ይችላልና ይሄን ቪዲዮ ሌሎችም እንዲያገኙ እናንተን ከጠቀመ ሌሎችም እንዲጠቅም ሼር አድርጉት። ከወደዳችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። እንግዲህ ከዚህ በኋላ በዋናነት የምንጀምረው ቻፕተር 8 ሪአክሽን ኦፍ ካርቦኒያል የሚለውን ነው ማለት ነው። ስለዚህ ሪአክሽን ኦፍ ካርቦኒያል የሚለውን ቻፕተር 8ን ኔክስት ይዘን እስከምንመጣ ባላችሁበት ሰላም ቆዩልኝ። እንግዲህ ኮሜንት ካለ ጥያቄ ካላችሁ ቪዲዮአችንን በኮሜንት ሴክሽን ላይ ልታጋሩን ትችላላችሁ። እንግዲህ ማንኛውንም ትምህርት ሊሆን ይችላል እንዴት ብናነብ ነው አንደርስታንድ ልናደርግ የምንችለው የሚል የማይንድ ሴት ቲዩብ አለን። ያንን የማይንድ ሴት ቲዩብ ሀዊኒ ቲዩብ በማለት ሰርች በማድረግ ሰብስክራይብ ታደርጉ ብዙ ማይንድ ሴት፣ ፐርሰናል ዲቨሎፕመንት እንዴት ማጥናት አለብን፣ እንዴት A+ ማምጣት እንችላለን፣ ኤግዚት ኤግዛም እንዴት አንብበን ማለፍ እንችላለን፣ እንዴት ዘንድሮ ላይ ተማርነውን ለቀጣይ ዓመትም አይምሮአችን ውስጥ የማስታወስ ብቃታችንን በመጨመር ለረጅም ጊዜ አብሮ እንዲኖር እናደርጋለን የሚለውን ብዙ ጠቃሚ የሆኑ ጥበብ አዘል የሆኑ ምክሮችን ለማግኘት ከፈለጋችሁ ሀዊኒ ቲዩብን ሰብስክራይብ በማድረግ አባል ብትሆኑ ልክ አተም አካዳሚ ቲዩብ በትምህርት እንዳገዛችሁ ሁሉ ትምህርታችሁ ላይ ደግሞ ውጤታማ ለመሆን ፐርሰናሊቲያችሁን ዲቨሎፕ የምታደርጉበትን የስልጠና ፕሮግራም በሀዊኒ ቲዩብ ታገኛላችሁ ማለት ነው። ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። እሱን ቲዩብ ቻናል ሰብስክራይብ በማድረግ ብትመጡ ጠቃሚ ነገሮች ታገኛላችሁ። ለተመራቂ ተማሪዎች ኢንተርቪው ላይ የሚመጡ ጥያቄዎች ከነመልሳቸው፣ ሪሰርች ወይም መመረቂያ ጽሑፍ ስትሰሩ እንዴት መስራት እንዳለባችሁ ሳይቴሽን ከነ ሙሉ ቱቶሪያሉ፣ ያ ብቻ ሳይሆን በሪሰርቹን ከሰራችሁ በኋላ ዲፌንስ ላይ በጥሩ ሁኔታ በማቅረብ A+ ወይም ኤክሰለንት ግሬድ ሪሰርች ግሬድ እንድታገኙ የሚያግዛችሁን ነገሮች እዛ ላይ እናስቀምጣለን። ስለዚህ ሀዊኒ ቲዩብ ከዚህ ዩቲዩብ ቻናል ባልተናነሰ ጠቃሚ ቲዩብ ነው ለማለት ወዳለሁ። ስለዚህ እሱን ሰብስክራይብ እንድታደርጉ እግረ መንገዴን መልእክት ለማስተላለፍ ነው። ይሄኛውን ቻናል ግን ሰብስክራይብ እንዳደረጋችሁ እርግጠኛ ነኝ። ቪዲዮውን ግን ላይክ አድርጋችሁ እንድትወጡ፣ ላይክ ብቻ ሳይሆን ደግሞ ለጓደኞቻችሁም ሼር አድርጉላለሁ። እንግዲህ በዚህ ቻፕተርስ በኔክስት የምንገናኝ። ሰላም ቆዩ።